አብይ በኦቦስም የሚካሄድን የአቦይ ፖለቲካም ጭምር ነው አሸንፎ የመጣው። ራሷን ስዩም እግዚአብሔር እንደሆነች ስታስብ ኖራ ከርማ 20 ምናምን ዓመት ማንም እንደማይነካት አስባ በስተመጨረሻ ራሷን ስዩም መስፍን ሆና አገኘችው። ለምን ነበር ይሄ ሁሉ የትግራይ ወጣት ያስጨረሳችሁት? ለምንድነው በዚህ መጠን ቁልቁለት ውስጥ የገባችሁት ብላችሁ ብትጠይቋቸው መልስም ምላሽም የላቸውም። ለ4 ኪሎ ተዋግተው መቀሌንም ያጡ፣ ለኢትዮጵያ ቃታ መዘው የትግራይ ፖለቲካ ከእጃቸው ያመለጠ፣ ለቀጠናው ፖለቲካ ትርምስምስ ሴራ ገምደው የጓዳቸውን ትርምስምስ መፍታት ያልቻሉ፣ ስለ ህወሓት ማውራት ድፍን ኢትዮጵያ ውስጥ ስለተቀበረ ታይም ቦምብ ማውራት ነው። በዚህ ሰዓት ህወሓት ራሷን ችላ መንቀሳቀስ የማትችልበት ሁናቴ ላይ ስላለች ፋኖ የሚባል ራሱን ችሎ መንቀሳቀስ የማይችል እሱም እንደሷ ጥገኛ የሆነን ኃይል መጠቀምን ምርጫና አማራጭ አድርጋለች። ተካፍለ መብላት አቅቶ ተካፍለው ሊበሉህ ነው። መሪህ ከአቦዮቹ እስከ ኦቦዎቹ ተጠቃቅሰው የደወሩትን ሴራ አክሽፎላል። ይሄ ትውልድ እጁ ላይ የገባለትን ወደብ የሚል ጥያቄ አብይ የሚባል ሰው እጅ ላይ ማስመለስ ካልቻለ፣ አሁን ባለው ፖለቲካዊ ግለት ይዞ ቀጥሎ ድል ማድረግ ካልቻለ፣ ፋኖ ለምትባል ወይዘሮ ህወሓት ለምትባል ተድሮ ይመጡልኛል ብሎ ናፍቆ ገደል መግባትን ከመረጠ ዘላለሙን ላንድ ሎክድ እንደሆነ ነው የሚኖራት። በጣም ብዙ የሚያሽኮረምሙ በጣም ብዙ የማይጠየቁ ጉዳዮችን አብይ በድፍረት ጠይቋል። ኢትዮጵያዊ ስለሆነ የስልጣን ጥማት ብቻ ይኖርበት ራሱን ብቻ ቢሆን እኮ የሚያስበው ኢትስ ኢዚ። አሁን የጠየቃቸውን ጥያቄዎች ሙሉ አለመጠየቅ፣ ሪፎርሞቹን ሁሉ አለማድረግ፣ ከነበሩት ጋር ተመቻምቾ መኖር ይበቃው ነበር። የጠላውም ያስጠላውም ያስጠመደውን ፈተና ያበዛበትም ኢትዮጵያን ማለቱ ለኢትዮጵያ የሚጠቅመውን መንገድ መምረጡ ነው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ይህ ዮሐንስ ኮርነር ነው። ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። 14000 ገደማ ሰብስክራይበሮች ደርሰናል። በቅርብ ጊዜያቶች ውስጥ ከዚህ እንደምንሰፋ ከዚህ እንደምንተልቅ ተስፋ እናደርጋለን። እንግዲህ አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ይቀጥል። ዛሬም በተወሰኑ ርዕሰ ጉዳዮች ላይ የምንነጋገር ነው የሚሆነው። በተለይም የአብይ መኪና ከወደብ እስከ ፓርቲ ከባድመ እስከ ሞያሌ ከአቦይ እስከ ጀዋር እየተመላለስን እንፈትሸዋለን። ጾሙን የማያድረው የኢትዮጵያ የፖለቲካ ሜዳ ዕለት ከዕለት በርካታ ጉዳዮችን የተመለከትንበት በርካታ ጉዳዮችን እያየንበት ነው። እያደር የሚቀሉ ፖለቲከኞችም ከየአቅጣጫው ብቅ እያሉ ነው። ገጣሚው እንዳለው እከክ ሲያጣድፋት በከረመች ሀገር አካኪ ነው እንጂ አጣቢያ ይከበር ብሏልና ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ በጣም ብዙ አካኪዎች ሲከበሩ፣ በጣም ብዙ አካኪዎች ሲወደሱ እየተመለከትን ነው የምንገኘው። በተለይም ዛሬ ጠንከር አድርገን የምናነሳው ምንድነው ስሙ ከፓርቲ ሪፎርም ባሻገር ከጸጥታ ተቋማቶች ሪፎርም እና ከሚዲያ ሪፎርም ጋር ተያይዞ ከዛም በኋላ በፓርቲ ሪፎርም ውስጥ የነበሩትን ውጣ ውረዶች የምንመለከታቸው ይሆናል። ምክንያቱም አሁን ላለው የፖለቲካ ጨዋታና ጨዋት ከፍተኛውን የሆነ መስመር ያሰመረው እሱ ስለሆነ እንዲሁም ደግሞ ያልታየውን የአብይ ጡንቻ የምንመለከተው ነው የሚሆነው። እንግዲህ የለውጡ ማግስት በጣም በርካታ ተውኔታዊ የሚመስሉ ድራማዎችን ያየንበት በጣም በርካታ እጅን በአፍ የሚያስከድኑ ጥምረቶችን፣ እጅን በአፍ የሚያስጭኑ ሰልፎችን፣ እጅግን በአፍ የሚያስይዙ አክሮባቶችን ያየንበት ነው። ራሻይቷን ምርኩዝ ዘላይ ኤሌና ዜንባይቫን በሚያስንቅ መልኩ ነው ድራማዎቹና ተውኔቶቹ፣ አክሮባቶቹ፣ ምርኩዝ ዘላዮቹ ሲፈጸም የተመለከት ነው እና አሁን ላይ ያሉትን ውጤቶች ስናያቸው ከዛ አንጻር መፈተሽ ያለብን ይመስለኛል። ከወደብ እስከ ፓርቲ የአብይን መኪና እንፈትሻታለን። የአብይ መኪና እንግዲህ የለውጡ መኪና ወደ ስልጣን ጠቅላይ ሚኒስትሩ እንደወጡ ከአቦይ ስብሃትም ጀዋር መሐመድም እኩል በአብይ መኪና ውስጥ ተሳፍሮ ነበር። ብዙ ሰዎች ጠቅላይ ሚኒስትር አብይ አህመድ የህወሓትን ፖለቲካዊ ጨዋታና የህወሓትን ፖለቲካዊ አጨዋወት ብቻ አሸንፎ የመጣ ይመስላቸዋል። ግን እንደ ስብሃቷ ህወሓት ስብሃቷ ኦህዴድ፣ እንደ ስብሃቷ ህወሓት ስብሃቷ ብአዴን፣ እንደ ስብሃቷ ህወሓት ስብሃቷ ኦህዴድ ነበሩ። ሁሉም
ህወሓት መር ነበሩ። አብይ በኦቦ ስም የሚካሄድን የአቦይ ፖለቲካም ጭምር ነው አሸንፎ የመጣው። በስተመጀመሪያ ከለውጡ ማግስት ከመቀሌ ካሉ አዛውንት ፖለቲከኞች ጋር ጥምረት ለመመስረት ካየለ ጫሚሶ እስከ ጀዌ ገለምሶ ድረስ ተጠቃቅሰው ተጠራርተው መቀሌ ተሰብስበዋል። የአብይ መኪና በአህዳዊነት ሞዴል ተጠርታለች። በነፍጠኝነት ስም ተለጥፎላታል። በአክራሪ ኦነግነትም ታርጋ ተለጥፎባት ነበር። የሻዕቢያ ተላላኪም የሚል ቦሎ ተለጥፎላታል። አሜሪካ መራሽ የሚልም ሜዲን አሜሪካ የሚል ጥሪም ተሰጥቷታል። ይህች መኪና ግን ኦቦንም አቦይንም ጀዋርንም ስብሃትንም ደብረጽዮንንም ለማንም ደመቀንም ስዩም መስፍንንም እኩል ይዛለች። በዋጋ የለገሰ አገላለጽ ስዩም እግዚአብሔር ነኝ ስትል የሰነበተችው ህወሓት አብይ አህመድ የሚባል ሰው ወደ ስልጣን ሲመጣ ስዩም መስፍን እንደሆነች ብቻ ገባት። ራሷን ስዩም እግዚአብሔር እንደሆነች ስታስብ ኖራ ከርማ 20 ምናምን ዓመት ማንም እንደማይነካት አስባ በስተመጨረሻ ራሷን ስዩም መስፍን ሆና አገኘችው። ህወሓትን ማንነቷንና ምንነቷን እንድታውቅ ካደረጓት ሰዎች መካከል ደግሞ አንዱ አብይ አህመድ አሊ ነው። በደንብ አድርጎ እንዴት አድርጎ እንደሸረሸራቸው እንዴት አድርጎ እንደገዘገዛቸው እነሱን ጠይቋቸው። ዛሬ የገቡበትን ውጥንቅጥና የገቡበትን አተካራ የገቡበትን ውድቀት አይታችሁ ሄዳችሁ ለምን ነበር የተዋጋችሁት? ለምን ተዋጋችሁ? ለምን ነበር ይሄ ሁሉ የትግራይ ወጣት ያስጨረሳችሁት? ለምንድን ነው በዚህ መጠን ቁልቁለት ውስጥ የገባችሁት ብላችሁ ብትጠይቋቸው መልስም ምላሽም የላቸው። ለ4 ኪሎ ተዋግተው መቀሌንም ያጡ፣ ለኢትዮጵያ ቃታ መዘው የትግራይ ፖለቲካ ከእጃቸው ያመለጠ፣ ለቀጠናው ፖለቲካ ትርምስምስ ሴራ ገምደው የጓዳቸውን ትርምስምስ መፍታት ያልቻሉ፣ ከጉባኤና ከጉባኤተኝነትና ከሱባኤና ከሱባኤተኝነት መላቀቅ ያልተሳናቸው ሆነው አርፈውታል። አብይ ስብሃትንም ጀዋርንም እኩል ነው አብሮ ለመስራት መኪናው ላይ ያሳፈራቸው። ሰሞኑን የጅቡቲው ጨዋታ ተመልክታችሁታል። አንዳንዶች አብይ አህመድ ወደብ ሲል አማራጭ የባህር በር ሲል ከጥፋት ቆጥረውት ተችተውት ሰድበውት አንጓጠውት ሁሉንም ያላቸውን ቃላት ተጠቅመው አካሄድና መንገዱን አሳንሰውበት ሲያበቁ አሁን ጅቡቲ እንዲህ ስትል ደግሞ ሊያስፈራሩን ይሞክራሉ። ወዳጄ ቀደም እንዳልኩት ነው። አካክ ሲያጣድፋት በከረመች ሀገር አካኪ ነው እንጂ አጣቢያ ይከበር እንዳለው ገጣሚ ይህ እንደሚመጣ ታውቆ ነው አማራጭ ይመጡና አብይ ወደ ኤርትራ ስላማተረ ነው ጅቡቲ ጀርባዋን የሰጠችን የሚል ጨዋታና ጨዋታ ሊነግሩ ይሞክራሉ። ይህን የጅል ስሌታችሁን ይዛችሁ ወደ ገደል መግባት ትችላላችሁ። ይህን የጅል ስሌት ጠቅላይ ሚኒስትር አብይ አህመድ የባህር በር የወደብ ጥያቄ የፓርቲ ፖለቲካ ለውጥን ከመጀመራቸው በፊት ምን ሰርተዋል? ምን አድርገዋል? ምን ስሌት አስልተዋል የሚለውን ለማሰብና ለማገናዘብ ይፈልግ ኃይል የለም። ከነዚህ ውስጥ አንዱና ዋነኛው የጸጥታ ተቋማቶች ሪፎርም ነው። የጸጥታ ተቋማቶች ሪፎርም የአቦይንም የኦቦዎቹንም ጨዋታ ቁማር የበላ ነው። የስብሃትንም የጀዋርንም መንገድ ገደል የከተተ ነው።
የህወሓትንም የህወሓት መራሽ ፖለቲከኞችንም ጨዋታ አፈር ያበላ ነው። ያቺ በአሃዳዊነት ስትከሰስ የነበረችው የአብይ መኪና አሁን በጣም ኦቨርዶዝ በሆነ የፌዴራሊስትነት እሳቤ ሊከሷት ይሞክራሉ። አቦይ ስብሃት አብይን ጂን ያለብህ አልኩት ማለታቸውን ተከትለው አሁን ኢትዮጵያ ላይ የመጣውን ትርምስምስ ሙሉ ከማየታችን በፊት እኮ አቦዩ እንደዚህ ብለውት ነበር፣ አውቀውታል ምናምን። አብይ ጂን የለበትም። ህወሓት የምትባልን አዛውንት ጡንቸኛ ገዝግዞ የጣለ የአንበሳ ጂን ውስጡ አለ። እቺን በደንብ እወቋት። አንዳንድ ሰዎች ህወሓት ስንል ትግራይ ውስጥ ያላትን ሴል ብቻ ይመስላቸዋል። አንዳንድ ሰዎች ደጋግመን ስለ ህወሓት ስናወራ ትግራይ ውስጥ ያለውን ጉዳይ ብቻ ይመስላቸዋል። ስለ ህወሓት ማውራት ድፍን ኢትዮጵያ ውስጥ ስለተቀበረ ታይም ቦምብ ማውራት ነው። ስለ ህወሓት ማውራት በመላ ኢትዮጵያ ስለተቀመጠ ጊዜ ለሚጠብቅ የሆነ ቀን ጣስ ሲደረግ ስለሚፈነዳ ታይም ቦምብ ማውራት። በዚህ ጊዜ ሁሉም የደህንነት መስመር አስማሪ፣ ሁሉም እንትን ነው። በጣም በርካታ ያልተሰሙ በጣም በርካታ ጊዜ የሚገልጧቸው ታሪኮች አሉ። 4 ኪሎ እልፍኝ ውስጥ ከባድመ እስከ ሞያሌ በጣም በርካታ ጥምረቶች ተጣምረዋል። በጣም በርካታ። አሁን በአማራ ክልል የሚንቀሳቀሰው ኃይል ማህፀኑ ህወሓት ነች። ህወሓትን በመጥላት የተፈለፈለ፣ ህወሓትን በመጥላት የተወለደ፣ ህወሓትን በመጥላት ያደገ ግን ህወሓትን ለማገልገል የማለ ነው። በዚህ ሰዓት ህወሓት ራሷን ችላ መንቀሳቀስ የማትችልበት ሁናቴ ላይ ስላለች ፋኖ የሚባል ራሱን ችሎ መንቀሳቀስ የማይችል እሱም እንደሷ ጥገኛ የሆነን ኃይል መጠቀምን ምርጫና አማራጭ አድርጋለች። ከሰሞኑ የህወሓት ከፍተኛ የሚባሉ አመራሮች በተለይ በዋግ አካባቢ ከሚንቀሳቀሱ የህወሓት የማናቸው የፋኖ ሰዎች ጋር ግንኙነት ለማድረግ ጥረት እያደረጉ ነው። ይህ ባለበት በዚህ ሁኔታ ላይ ምንም ወንበር በሌለበት ምንም ዙፋን በሌለበት የነዘመነ ካሴና ሌሎችም ክንፎች ከፍተኛ የሆነ ውጥንቅጥ ውስጥ ገብተዋል። ለምሳሌ በፋለፈው የፋኖ ፋሲካ ሰሞን የፋኖ ፋሲካ እንበለው እንጂ በፋኖ ፋሲካ ሰሞን ከዘመነ ካሴ ጋር ተባብሮ ለመዋጋት ወደ እሱ ወዳለበት አካባቢ የተጠጉ ፋኖች ጥሏቸው በመሄዱ ከፍተኛ የሆነ ኩርፊያ ውስጥ ገብተዋል። እሱ ጥሎ መሸሹና መሮጡ እነሱን ያልተገባ ዋጋ እንዲከፍሉ እንዳደረጋቸውም ይናገራሉ። በጣም በተደጋጋሚ እያነሱት ያለውም እሱን ነው። በቁጥር 1 2 3 ተብሎ ሊጠቀስ የሚችል ከፍተኛ የሆነ ኪሳራ እየደረሰባቸው ነው። ይህንን ከፍተኛ የሆነ ኪሳራ እያደረሰባቸው ካለው ነገር አንዱ የተጠና ስሌት ያለበት እርምጃ ነው። እንዲህ አይነት ስሌት ያለባቸው እርምጃዎች ደግሞ በምን የተሰሉ ናቸው? በጸጥታ ተቋማት ሪፎርም ውስጥ። ወዳጄ ጠላቶቻችን አንድ ቁማርን ቀምረዋል። ሻዕቢያ አልሸባብን እያስታጠቀ ነው። አልሸባብን እያስታጠቀ አሊያንስ እንፈጥራለን ብላ አስባ የነበረችውን የሶማሊያዋን የሐሰን ሼክ መሐመዷን ሶማሊያ ቢዚ አድርጓታል። እየገሰገሰ ነው አልሸባብ። ሐሰን ሼክ መሐመድ ግራ ገብቶታል። ድሮም የራሱን ጎሳ ብቻ ነበር የሚያስተዳድረው ብያቸዋል። በዚህ ሰዓት አልሸባብ ጠንክሮበታል። ስለዚህ አልሸባብ ሶማሊያ ውስጥ የተጠናቀረ ከመጣ ጡንቻውን አስፋፍቶ በዛ በኩል ወደ ኢትዮጵያ ይገባልኛል የሚል ግምት አለው። የኢትዮጵያ መንግስት አልሸባብን ለመከላከል ፊቱን ወደዛ ዙሮ ራሱን ቢዚ ያደርጋል።
ጦርነት የሚባለው ወደኔ ሊመጣ የሚችል እሳትም ይቀንስልኛል የሚል ድምር ውስጥ የገቡም ይመስላሉ። በዚህ በኩል እንወጥረዋለን፣ በዚህ በኩል ያለውን ነገር እናስረሳዋለን፣ በዚህ በኩል ሰላም እንነሳዋለን፣ በዚህ በኩል ያለውን ሁኔታ እንደፈለግን እናደርጋለን የሚል ድምር ውስጥ ገብተዋል። በዚህ መሃል በማወቅም ሆነ ባለማወቅ ማሱ ኢትዮጵያዊ ምናምኑ ፖለቲከኛ ተንታኙ ምናምን በሆዱ የወደቀው ሁሉ መጠቀሚያ እየሆነ ነው። ዋጋ የለገሰ ከባድመ ከሞያሌ እስከ ባድመ ነጋቲ ቡላ፣ ከገዳሚ እስከ አርቲሼክ ነጋቲ ቡላ፣ ከመከፋፈል ተካፍለ ብላ ይላል እና እኔ የምምለው ከመቀሌ እስከ ሞያሌ ነጋቲ ቡላ፣ ከባህር ዳር እስከ መዠንገር ነጋቲ ቡላ፣ ከአሶሳ እስከ ሐዋሳ ነጋቲ ቡላ፣ ከባሌ እስከ ቦሌ ነጋቲ ቡላ፣ ከባህር ዳር እስከ አዲስ አበባ ነጋቲ ቡላ፣ ከአባይ ምንጭ እስከ አርባ ምንጭ ነጋቲ ቡላ፣ ከመከፋፈል ተካፍለ ብላ። ተካፍለ መብላት አቅቶ ተካፍለው ሊበሉህ ነው። መሪህ ከአቦዮቹ እስከ ኦቦዎቹ ተጠቃቅሰው የደወሩትን ሴራ አክሽፎላል። በማወቅም ሆነ ባለማወቅ እነኚህን ሰዎች የሚያጇክም ለነኚህ ሰዎች የሚጠቅም እነኚህ ሰዎች መጠቀሚያ የሚያደርግ ሴራ ግን አንተም አብረህ እያሴርክ ነው። በዚህ ሰዓት ይሄ ትውልድ እጁ ላይ የገባለትን ወደብ የሚል ጥያቄ አብይ የሚባል ሰው እጅ ላይ ማስመለስ ካልቻለ አሁን ባለው ፖለቲካዊ ግለት ይዞ ቀጥሎ ድል ማድረግ ካልቻለ ፋኖ ለምትባል ወይዘሮ ህዋት ለምትባል ተድሮ ይመጡልኛል ብሎ ናፍቆ ገደል መግባትን ከመረጠ ዘላለሙን ላንድ ሎክድ እንደሆነ ነው የሚኖራት። ስዩም እግዚአብሔሮቹ ስዩም መስፍን እንዲሆኑ ያሳወቃቸውን ጨዋታ የተጫወተውን ሰውዬ ይዘ ነው አብረህ መቀጠል ያለብህ። ሜዲን መሌ ካድሬዎችን በሜዲን አብይ ሳቤ ካላሸነፍናቸው በማንም አናሸንፋቸው። አሁን ብልጽግና ውስጥ ያሉት አብዛኞቹ ሰዎች በዋጋዬ ቋንቋ ሜዲን መሌ ናቸው። አብዛኞቹ ካድሬዎች አብዮታዊ ዲሞክራሲ ሚናፍቃቸው ምናምን ናቸው። ሜዲን መሌዎችን በሜዲን አብዮች ካልተካናቸው፣ ሜዲን መሌዎችን በሜዲን አብዮች እሳቤ ካላጠናቸው፣ ሜዲን መሌዎችን በሜዲን አብይ መንገድ ውስጥ ካላስገባናቸው፣ ይህንን ፖለቲካዊ ጨዋታ መጫወት የሚችሉ ቁመና ላይ ካላመጣናቸው ነገ ዋጋ እንከፍላለን። ደግሜ እነግርሃለሁ። አብይ አህመድ አንድ ሰው ሲበቃ ይበቋል። ምንም ይፈጠር ሌላ ታምር አይኖርም። ሲበቃ ይበቃዋል። ምንም የሚፈጠር ሌላ ታምር አይኖርም። ይህንን ጥያቄ ይዘን የምንቀጥለው ለኔና ላንተ ለነገይቱ ኢትዮጵያ ነው፣ ለማንም አይደለም። ቀጠናዊውን ጨዋታ ስታሸተው እኔ እኮ ያስቀኛል። የሌላ ሀገር ኤምባሲ መሃል ሀገሬ ላይ ቁጭ ብሎ የሆነ አይነት ውጥረት የሚያነግብ መግለጫ ወጣልኝ ብሎ ሻምፓኝ የሚያጋጭ ፖለቲከኛ እንዴት ሀገሬን ይምራልኝ ብለህ ትጠብቃለህ? ቢችልና አሸንፎ ቢመጣ ራሱ እንዲህ አይነት የናሽናል ስሜት የሌለው እንዲህ አይነት የሉዓላዊነት ጉዳይ የማያስጨንቀው እንዲህ አይነት ግለሰብና ፖለቲካን ሀገርና ግለሰብን ስቴትና ማንን መለየት ያቃተው ሰውን በምን መስፈርት ዙፋን፣ በምን ስሌት ሀገር የሚነዳበትን መኪና፣ በምን ሂሳብ ኢትዮጵያን የምትባል ውድ ዕቃ እጁ ላይ ታስቀምጥለታል? አይሮን ነው። እና አብይ አህመድ ከፓርቲ ፖለቲካ እስከ ወደብ ፖለቲካ፣ ከፓርቲ መተፋፈር እስከ ሀገራዊ እሽኩርምሚትን ወደ መግለጥ ሲያድግ አብረ ነው ማደግ ያለብን። በጣም ብዙ የሚያሽኮረምሙ በጣም ብዙ የማይጠየቁ ጉዳዮችን አብይ በድፍረት ጠይቋል። ኢትዮጵያዊ ስለሆነ የስልጣን ጥማት ብቻ ይኖርበት ራሱን ብቻ ቢሆን እኮ የሚያስበው ኢትስ ኢዚ። አሁን የጠየቃቸውን ጥያቄዎች ሁሉ አለመጠየቅ፣ ሪፎርሞቹን ሁሉ አለማድረግ፣ ከነበሩት ጋር ተመቻምቾ መኖር ይበቃው ነበር። የጠላውም ያስጠላውም ያስጠመደውን ፈተና ያበዛበትም
ኢትዮጵያን ማለቱ ለኢትዮጵያ የሚጠቅመውን መንገድ መምረጡ ነው። ይሄንን ወደድክም ጠላህም ማንም ሊፍቀው የማይችል አንድና ትልቅ እውነተኛ ሀቅ ነው። እውነተኛ ሀቅ በምንም ልታስረሳን፣ በምንም ልትፍቀው፣ በምንም ልታስጥለን ይሄንን አትችል። ስለዚህ በደንብ አርጋችሁ ፈትሹት፣ በደንብ አርጋችሁ እዩት። አይመጡም፣ የሉበትም፣ ብቅ አይሉም። ለየትኛውም አይነት ጥያቄያቸው ነጋቲ ቡላ ብለን ነው ማለፍ ያለብን። ለየትኛውም አይነት ጨዋታቸው ነጋቲ ቡላ ብለን ነው መሄድ ያለብን። ለየትኛውም አይነት ለቅሷቸው ነጋቲ ቡላ እያልን ነው መሄድ ያለብን። ያ ካል አይደለ የሚያስከፍሉን ዋጋ ብርቱ ዋጋ ነው። በጣም የከፋ ዋጋ ነው እና ያን የአብይ መኪና ውስጥ የተሳፈሩትን ሰዎች አሁንም የሰውየው መኪና ውስጥ ያሉትን አካላቶች በደንብ ይዋቸው። ተሳፋሪ ሁሉ ጤነኛ አይደለም። መኪናው ላይ የጫማ ሽታ ይኖራል፣ ብዙ ነገር ይኖራል። ችለን ነው ሄደው። የሰከረ ተሳፋሪ ብዙ ነበር። በጣም ብዙ ሰካራም ተሳፋሪ ነበር። አዛውንት ተሳፋሪ ነበር። በጥባጭ ተሳፋሪ ነበር። ከረዳቶች ጋር ጠብ የገጠመ ተሳፋሪ ነበር። ውጥንቅጥ ያለ ተሳፋሪ ነበር። በዚህ ውስጥ ግን መኪናዋ ወዳየችው ቦታ እየቀጠለች ነው። ግን እንጠይቅ የሆነ ነገር ሲሉ እንጠይቅ። የመጠየቅ እድል ብቻ አትስጧቸው። የመጠየቅንም ዕዳ የመጠየቅንም ኃላፊነት ጣሉባቸው። እንግዲህ ሰሞኑን አጀንዳ አልቆባቸው በጣም ተጨንቀዋል። የሚተነትኑትም የሚያስተነትኑትም የሚያወሩትም የሚያወጉትም አጥተዋል። ከማህደራችን እያወጣን መውጋታችንን እንቀጥላለን። ከማሸነፍና ከማሸነፍ ውጭ ደግሞ ሌላ አማራጭ የለንም። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው፣ ቸር ቆዩን።